እንዴት ናችሁልን? ዛሬ በአዲስ ድራማ ተመልሰናል። ሁሌም ስታዩ ሰብስክራይብ ማድረጋችሁን አረጋግጡ። ላይክ ያርጋችሁ ይሄንን ቆንጆ ፊልም ተጋብዞልን። ፊልሙ ሲጀምር ሜሎን የምትባል ልጅ እጅና አይኗ ታስሮና ታግታ ከኋላዋ የሆነ መኪና እየተከተላ ስትሄድ እናያታለን። ከአንድ ቀን በፊትም ከእንቅልፏ እንደነቃች ለብቻዋ ቁርስ ሰርታ እየበላች ፊት ለፊቷ ያለውን የፍቺ ወረቀቷን ታየዋለች። ልብሷን ቀይራ መብራቷን ታጠፋና ወደ ምትሰራበት ባንክ ትሄዳለች። ብዙም ሳትቆይ ግን እናቷ ትደውላትና ወንድምሽ ለቤቱ መበደር ቢፈልግም ገቢ በቂ አይደለም እያሉት እኮ ነው፣ በምትችይው በሙሉ እርጂው እንጂ ትላትና ባትፈልግም ተስማምታ አለቃዋ ጋር ሄድና ስለ ጉዳዩ ተማክረዋለች። እሺ ችግር የለውም እረዳሻለሁ፣ ያው ስራውን የሚያስቀጠርኩሽ እኔ አይደለሁኝ፣ ግን አንቺ ባለትዳር መሆንሽንና ይህንንም ለወንድምሽ ብለሽ እንደምታደርጊው ያውቃለሁ። ትንሽ የበዛ አይመስልሽም? ስላት ትሸማቀቃለች። እሱም ምቾት እንዳልተሰማት ሲገባው ዝም ይላትና ትወጣለች። ብዙም ሳይቆይ ዜና ላይ የሆነ ሴት መታገቷ ይሰማና አብራቸው የሚሰራው ሰው እሷ ሲጀመር በምሽት ብቻዋን ምን ትሰራለች ሲል ሴቶቹ ደግሞ ንግግሩን ተቃውሞ መከራከር ጀምራሉ። ሜሎንም ለሁሉ ምግብ እየሰጠች እንደ ጓደኛ የምትቀርባት ባልደረባው ጋር ስትደርስም ሁሉንም እንደዚህ የደረሻ ታቅብጫቸው እንጂ ትላታለች። እንዳለችውም አንዷ ሰራተኛ በልጇ አሳባ ሙሉ ስራዋን ጥላባት ትሄዳለች። ጓደኛዋም ሰዎች እንዲጠቀሙብሽ አታርጊ ብዬሽ የለ እንዴ? ይልቁኑ ለምን በጊዜ ወደ ቤትሽ አትሄጂም? ባልሽ የለም? አይ ዛሬ ይመጣል፣ ግን ቤት ሄጄ ምንም አልሰራም ብዬ ነው። እና አንቺ ምን አዲስ ነገር አለ? ወንድምሽን ላገባው ወስኛለሁ። በቅርቡ የጥሪውን ካርድ ሰጥሻለሁ። እንዲያውም ደስ ይላል፣ ግን ረዘም ያለ ልብስ ብትመርጭ የሚሻል አይመስልሽም? የሚሰማው ነገር ጥሩ አይደለም። ለእኔ አትጨነቂ፣ ይልቁን ራስሽን የምትከላከልበትን ነገር ሰጥሻለሁ። እናቷን ብድሩ ስለተፈቀደ ደስ ብሏት ደውላ ከነ ባሏ ይህ እንድትመጣ ስትነግራት የፍቺ ወረቀቱን ፊቷ ላይ አስቀምጦ እንድንለያይ ይፈልጋለሁ። ከዛ በኋላ ቤቱን መውሰድ ትችያለሽ። ብር ካስፈለገሽም ሰጥሻለሁ። ለምን? ከሌላ ሰው ፍቅር ይዘው ነው? አሁንም ቢሆን እንደምትፈልገው አይነት ሰው ለመሆን ፈቃደኛ ነኝ። እባክህ እንለያይ። ሌላ ሰው የለኝም፣ ግን ትዝ ይልሻል ይህንን መብራት ስታስታኪው ደስ አላለኝም ነበረ፣ ግን ዝም ብዬ ተቀባልኩት። ከጊዜ በኋላ ግን የባሰ እየተበላሽ ሄደ። የእኛም ህይወት እንደሱን እየሆነ ያለው ብዙ የማነስተካከላቸው ነገሮች አሉ። እሺ ቅርታ፣ ከዚህ በኋላ ሁሉንም እንፈተዋለሁ። ትልቁ ችግር እኮ እሱ ነው። ታዲያ በሁሉም ነገር ቅርታ ትጠይቃለሽ። ህይወትሽ እንደዛ እንድትቀጥይ አልፈልግም። እኔም ቢሆን ከዚህ በኋላ አልመጣም ብሏት ይወጣል። ትንሽ ቆይታም ሌሎቹ ባልደረቦቿ ስለሷ ሲያወሩ ሰማቸውና ሴቷም ለወንድሟ ብላ አለቃችን ስትለምነው ነበር እኮ ሁሌም ሰዎች ባሏት ነገር ብቻ ነው የምትመራው። በጣም ታሳዝናለች። ባሏን በየቀኑ ሊወስዳት ይመጣ ነበር እኮ። እውነትም ሊፋቱ ነው ማለት ነው። ብዙም ሳይቆይ አለቃቸው ከትልቅ ደንበኛ ጋር ሊዝናኑ መውጣት እንዳለባቸው ይነግራቸዋል። ደንበኛው እንደመጣ መዝነብ ጀምርና ይህን ስራ ቦታ ሆኖ ስለሚሉን ስትጨነቀ ሊወስዳት ወስኖ ወደ እሷ ጋር ይመጣል። እሷም ያለችበትን መልእክት ልትልክለት ብትፈልግም ደንበኛቸው አይቷት ስትናደደ ትተዋለች። እንድጠጣ ሲያስገድዳትም ጓደኛዋ ልትረዳት ብትሞክረም ሳይሳካላት ይቀራል። ይህንም ቢሮ አቆሞ ይጠብቃትና ሲያጣ ትሄዳል። እሷን በጣም እያመማት ስለነበረ ወደ መታጠቢያ ቤት ትሄዳለች። እናቷ ግን ቤቷ ሄዳ ስላጣቻት ትደውላትና ራሷን መቆጣጠር ስላልቻለች ስለ ፍቺው ታወራለች። እናትየውም እንዴት ትፈችዋለች? ቆይ ለሴት ልጅ ምን ያህል ከባድ እንደሆነ አታውቂም እንዴ? በዛ ላይ ወንድምሽም ሊያገባ ነው፣ ለሱም አስቢ። እና ምን ላድርግ? አልፈልግም ካለ ላስገድደው እንዴ? ብድር ስለወሰድሽ ተናዶብሽ ይሆን እንዴ? ቢሆንስ ወንድሜን መርዳት እንዳቆም ትፈቅጅልኝ ይመስል ምንድነው የምትይኝ? ስትላት ወንድሟን የምታገባው ጓደኛዋ ትሰማታለች። ጠርታ ስትመጣም ሜሎን ይህን ህይወት አንዴ ተብላሽቷል፣ ለአንቺና ለወንድሜ ግን ጥሩ ህይወት እመኝላችኋለሁ እያለቻት ይጠቃቅፋሉ። አለቋም እንዳገኛት ለተፈጠረው ነገር ይቅርታ ይጠይቃታል። እሷ ግን አለቋ በብዙ ነገር ስለረዳት ልታኮራው ፈልጋ በድጋሚ ሰውየውን ለማሳመን ወደ ውስጥ ትመልሳለች። አሁን ላይም በባዶ ሜዳ ላይ ቆማ ለፖሊስ ደውልና ጃኬት እንዲያመጡላት ትጠይቃለች። እናቷን በጠዋት ተነስታ ሬስቶራንቷን ስትከፍትም ይደወላትና ሜሎን ሆስፒታል እንደገባች ሲነግራት እየተጣደፈ ትሄዳለች። ከክፍሏ ውጪም ፖሊሷን ታገኛትና የሜሎን እናት ነሽ? አዎ፣ ጠዋት ደውለን ከከተማ ውጪ ያገኘናት፣ የተፈጠረ ነገር እንዳለም ያስታውቃል፣ ግን ምንም ልትነግረን አልቻለችም። ምናልባት አንቺን ካዋራችሽ ሞክሪ፣ ካልሆነ ግን ውጤቱ እስኪመጣ መጠበቅ ብቻ ነው ያለን አማራጭ። ልጄ ምንም አልሆነችም። በዛ ላይ ትናንትና ዋርቻታለሁ። ከባሏ ጋር ከመጣላቷ ውጪ ምንም አልተፈጠረም። የልጄን ስም ለማጥፋት አትሞክሩ ብላ ወደ ውስጥ ብትገባ ሜሎን ደንዛ ታያታለች። ለዶክተሮቹም ምንም ነገር ማወቅ አልፈልግም ብላ ይዛት ልትወጣ ብትሞክርም ፖሊሷ ታስቆማታለች። ሲከራከሩ አለቃዋ ይጠራትና ትወጣለች። እናትየውም ውስጥ ገብታ እንዳየቻት የተፈጠረ ነገር እንዳለ ይገባትና ስሚኝ፣ እንደተጎዳሽ ይገባኛል፣ ግን ለማንም እንዳትናገሪ። ከባልሽ ጋር ተጣልተሽ እንደሆነ ብቻ ሳምኛቸው፣ ያለበለዚያ ስምሽ ጠፋል። ወንጀለኛ ብያዝ ራሱ በቶሎ ነው የሚላቁት። ምንም አትጠቀሚም። ግን እኮ ምንም አላጠፋም፣ ከባልደረቦች ጋር ብቻ ነበርኩ። አምኜሻለሁ፣ ግን ሌሎቹ አያምኑሽም ብላ እንዲሄዱ ብታሳምናትም ጠበቃ የሆነ ወንድሟ ነገሩን ለማጣራት ስለመጣ ያዩትና ትደበቃለች። እንደሄደም ትወጣና ፖሊሷን ለጃኬቱ በጣም ነው የማመሰግነው፣ ግን አሁን ወደ ቤት መሄድ እፈልጋለሁ። ቃልሽን ብንቀበልሽ እኮ ጥሩ ነበረ፣ በዛ ላይ ምርመራው አላለቀም ብትላትም እናቷ እንዳለቻት ከባላው ጋር እንጣላች ብቻ አምናላት ትሄዳለች። እናቷ ሜሎንን ቤቷ ይዛት በመመለሷ አባቷ ከባሏ መለየቷ ጥሩ ነገር ስላልመሰለው ይነደዳል። አለቋ ጋር ስትደውልም
ቀድመሽ ነበርኮ ማስፈቀድ የነበረብሽ። በዛ ላይ ታውቂያለሽ ትናንትና ሰውየውን ላስቆም ያልቻልኩት ትልቅ ደንበኛችን ስለነበረ ነው። ወንድሟ ቤት ሲመጣ እሷን በማየቱ የተገረመ ያዋራታል። እሷም ዛሬ ትንሽ ስላመመኝ ሆስፒታል ሄጄ አይቼ ነበረ። ምን እየሰራህ ነው? ትልቅ ነገር ተፈጥሮ ነበረ። የተደፈረች ልጅ አለች። ግን ደግሞ መደፈሯን ቢያረጋግጡም በግድ ነው አይደለም የሚለው ማረጋግጡ ከባድ ነው የሚሆነው። አንዳንድ ውሸት ነው ተብሎ ሊወሰድ ስለሚችል የተፈጠረውን ከራሳችሁ በሰላም ብትኖር ነው የሚሻላት ሲል የበለጠ ተስፋ ትቆርጣለች። አለቃዋም የሚሰራበት ቦታ መኪናውን ወስዶ እያሳጠበ ለነካው ጭቃ ማብራሪያ ይሰጠዋል። ወንድሟ ሜሎን ቤቷ ሸኝቷት እንደተመለሰ መብራቶቹን በሙሉ አብርታና መስኮቶቹን ሸፋፍና የዛን ቀን የተፈጠረውን በሙሉ እያሰበች ነጋባታል። ለወንድሟ የወሰደችው ብድርም ሚሴጁ ሲገባላት ወደ ባንክ ለሚሄድ ትወስናለች። ዩኒፎርሟን ትታም ሌላ ልብስ ትለብስና አለቃቸውን ሸኛ አስጠይቃው እንደነበረ እያስታወሰች ባንክ ትደርሳለች። እሱም እንዳያት ዩኒፎርምሽስ? ረሳሁት። ችግር የለውም ግን ከነገ ጀምሮ እንዳትረሹ። ትናንትና አንተ ነህ ቤት ተደረስከኝ? አዎ መጀመሪያ ጓደኛሽን ሸኘናት። ከዛ ደግሞ ሚስቴ ደውላ መጣላት ጀመርና ራስሽ ቤት ሳትደርሺ ወረድሽ ይላትና ይህንንም ከጓደኛዋ ጋር ሄዳ ስታጣራ እውነቱ እንደሆነ ታረጋግጥላታለች። ቀኑን ሙሉም እናቷ ያለቻትን እያሰበ የተረብሻ ትውላለች። እናትየውም ይህን ስራ ቦታው እንደሚያደርስ ስላወቀች ሆን ብላ ምግብ ትወስድለትና ከሜሎን ጋር አንድ ላይ እንዲበሉ ትነግረዋለች። ሲሸኛትም ልጄን በቅርቡ ሊያገባ ነው፣ ስለዚህ ብዙ የሚያስጨንቀኝ ነገር አይኖርም። እናንተም ልጅ ወልዳችሁ ብታሳዩኝ በጣም ነው ደስ የሚለኝ ትለውና የሜሎን ባልደረባም እንደለመደችው ስራዋን እሷ ላይ ትታ ለመሄድ ስትሞክር እንደማትፈልግ ብትነግራትም ስላልሰማቻት ጥላት ሄዳለች። በአሁኑ ግን ሜሎንም ስትስላቸች መልሳ ጠረጴዛዋ ላይ ታስቀምጥላታለች። ይህን ባልደረባም ለምን ወደ ቤት እንደማይሄድ ቢጠይቀውም ነገሩን ሳያብራራለት ይቀራል። በቀጣዩ ቀንም ባልደረባዋ ስራው ማለቅ ባለመቻሉ ተናዳ ሜሎን ወደ መጋዘን ተወስዳትና እንድትሰሪው ነግረሽ አልነበረ እንዴ? ቃሌን የተጋፋሽ ነው። በዛ ላይ የዛን ቀን ምሽት ከሰውየው ጋር ስትዝናኝ እንደነበረ ባልሽስ ያውቃል እያለች ትጮህባት ሜሎን ብታለቅስም ያለምንም ርህራሄ ማስፈራራቷን ትቀጥላለች። ጥላት ልትሄድ ስትል ግን ሜሎን ጸጉሯን ትጎታትና በጥፊ ታጩላታለች። ጥላቸውን የሰማችው ጓደኛውም ታስቆማቸውና ለሜሎን አግዛ ፖሊስ እንዲጠራ ታደርጋለች። ለኔ የተፈጠረውን ስትነግረውም ቶሎ ፖሊስ ጣቢያ ይደርሳል። ሴትዮዋን ይቅርታ ልጠይቅ ሲለ ሜሎን የራሷ ጥፋት እንደሆነ አስባ ይቅርታ ጠይቃታለች። ወረቀቶቹን ስትፈርም ግን እጇ እንደተጎዳ አይቶ ይናደድና ሴትዮዋም ይቅርታ እንድጠይቃቸው ያደርጋል። እንደወጡም በእኔ ምክንያት እንድትመጣ ረኩ፣ ይቅርታ። ጥፋትሽ ላልሆነ ነገር ይቅርታ ትጠይቅ አላልኩሽም እንዴ? ለማንኛውም አባትሽ ቤት እንድመጣ ጠርቶኛል፣ እንሄዳለን። አይ ምን ችግር የለብህም፣ ስለ ፍቹ ነግራችኋለሁ፣ ወረቀቱንም ቤት ሄደ መውሰድ ትችላለህ ትለውና ደንበኛው ስለደወለለት ተቻኩሎ ይሄዳል። አለቃዋም ለትንሽ ቀን ረፍት ብትወስጂ ምን ይመስልሻል? ለምን? ጥፋተኛ እኮ ነው ያልነበርኩም፣ ግን ደግሞ ለጥሉ መፈጠር እጅሽ አለበት ሲላት መኪናው ላይ ያለውን አሻንጉሊት አይታው የሆነ ነገር ትዝ ስላላት ፈርታ ትወርዳለች። ቤት ገብታም ከስራዋ መውጣቷ ስለነደዳት ዩኒፎርሟን ትቀደዋለች። ጓደኛዋ ሚንን አግኝታው ሜሎን ከስራ ታባራለች እና ደግሞ ምን ያህል እናቷ እሷ ላይ ጫና እንደምታደርግ ታውቃለህ አይደለ? አሁን ከጎኗ የሚሆን ሰው ያስፈልጋታል። ማለቴ አሁንም የምትወዳት ከሆነ ሁሉም ሰው እኮ የራሱ ችግር አለው። እሷ ደግሞ ህይወቷ ላይ ተስፋ ቆርጣለች። በፍጹም አልቆረጠችም። ሁሉም ነገር ተደርቦ ሳስጨነቃት ነው እንጂ ትለውና ማታ ላይም ተማሪ ያሉ ሰዎች የሚፈልጉትን ለማግኘት ጠንክረው መስራት እንደሚገባቸው ስትናገር ሰምተዋት ደስ እንዳለችው ያስታውሳታል። ወዲያው ግን ባልደረባው ይመጣና የሰሩት መኪና ካሜራ ቅጂ ሳሳየው ሜሎን ላይ የደረሰው ሁሉ ይገባዋል። ከጓደኛዋ ጋር ሆናም ሙሉ እድሜዋን ኬን ጋር ማሳለፍ እንደምትፈልግ የተናገረችውንም ይመለከታል። የመኪናው ባለቤት የሆነው አለቃዋ ጋር ሄዶም ይደበደበዋል። ሰውየው ግን ምንም ሳያፈር እኔ አላስገድድኳትም፣ ሁሉም ነገር በፍቃዷን ያደረገችው። ተው እንጂ ሲጀመር እሷን የመረጥካት ለፖሊስ እንደማትናገር ስላወክ ነው። ላደረግከው ነገር በሙሉ አስከፍልሃለሁ ይለውና ጓደኛዋ መጣላታቸውን ስትሰማ ለወንድሟ ደውላ ትነግረውና አለቃቸው እንዳይከሰው ለማድረግ ትሞክራለች። ይህንም እየፈጠነ ሜሎን ጋር ሄዳል። እንዳየችው ግን በጣም ትፈራለች። የተፈጠረ ነገር አለ እንዴ ስላትን መልስ ከመስጣት ይልቅ የፍቺ ወረቀቱን ልትሰጠው ትሞክራለች። ለምንድነው ለመፋታት የተስማማሽው? የዛን ቀን ምንድን የተፈጠረው? ምንም አላስታውስም። እሺ ለምን ለፖሊስ ማመልከቱን ተውሽው? እናቴ ስሜን ከማጥፋት ውጪ ምንም እንደማልጠቀም ነግራኛለች። ደግሞ እውነቷን ነው። አንተም ከኔ ጋር መኖር አይጠብቅብህም፣ እንፋታለን። በጊዜ ሂደት ረሰዋለሁ። አሁን ፍቺውን እርሺው። በዛ ላይ ምንም አልጠፋሽም። ማመልከት አለብን። ልጅ ያለሽ ህይወታችንን መቀየር በእኛ እጅ ላይ እንደሆነ ተናገሪ እንደነበረ ረሳሽው እንዴ? አሁን ግን አልፈልግም፣ መታገል ሰልችቶኛል ብላ ስታለቅስ ያቅፋትና ወንጀለኛው ካልተቀጣ መቼም ቢሆን ሰላም አታገኝም፣ እሱን ታውቂያለሽ ብሎ ይዟት ሊወጣ ሲልም ወንድሟን በር ላይ ቆም ያገኙታል። ብትከሰውም እንደማታሸነፍ ሲናገር ይህን ተናዶ ይዘዋል። እሷም ወንድሟ የሚያውቅ እንደነበረ ካረጋገጠች በኋላ ሁለቱንም ታስወጣቸዋለች። ይህንም አንተም ሆንክ እናቷ ራስ ወዳዶች ናችሁ፣ እውነቱን እያውቅ ዝም አልክ። አንተ ለማስተማር በላይ ያልገባችበት ብድር የለም እኮ። እንደ ወንዳንዴ እንኳን ከጎኗ ብትሆንላት ኖሮ እንደዚህ አትሆንም ነበር። በጣም ታሳፍራለህ ቢለው ምንም ሳይመስለው የአባዬ ልደት ላይ አንድ ላይ ካልመጣችሁ ልትፋቱ እንደሆነ ነግራቸዋለሁ ብሎ ትሄዳል። ይህን ደግሞ ስልክ ሲደውላትም አለነሳ ስላለችው ደንግጦ ሲገባ መድኃኒቶች በየቦታው ተበታትነው ይመለከታል።
እሷም ራሷን አንስታ ስለነበር አቅፎ ወደ መኪናው ያስገባታል። በተዳከመ ኃይሏም ሁሌም ደፋር ሁኜ ለመታገል ስሞክር የሆነ ነገር ይፈጠራል፣ ምንም አትፍሪ ከጎንሽ ነኝ ስላት ልጅ እያለች ጎበዝ ተማሪ ብትሆንም እናቷ ወንድሟ እንዲማር ብላ በጊዜ ስራ እንዳስጀመረቻትና የሚረዳት ሰው አግኝታ ወደ ትምህርት ቤቷ ብትመለስም ኮሌጅ ከገባች በኋላ በትርፍ ጊዜው የምትሰራበት ድርጅት ውስጥ እናቷ አሁንም ችግር ፈጥራ እንድትባረር እንዳረገቻት የምትኖርበት አታ ስትንከራተትም ታማ እንደወደቀች ታስታውሳለች። ሆስፒታል ከገባች በኋላ እንደነቃችንን ታዩና በጣም ይቅርታ አስቸገርኩ አይደል? እኔ ነኝ ይቅርታ መጠየቅ አለብኝ። የዛን ቀን ወስድሽ መጥቼ ነበረ፣ ግን መብራቱ ጠፍቶ ሳይ ቤተኛሽ ስለመሰለኝ ነው ትቼ ሄድኩት። የእኔ ጥፋት ነው። እንደሱ አትበል እና ደግሞ ለመክሰስ ዝግጁ ነኝ። ጥሩ፣ እስኪ ሻልሽን ጠብቅና እንከሳለን። ሰዎች ለአንቺ ምንም ቢያወሩ ግድ እንዳይሰጥሽ፣ እኔ ከጎንሽ ነኝ። እንደምናሸንፍ ደግሞ እርግጠኛ ነኝ። ቤተሰቦቿም የተፈጠረውን ሰሙ የተቻኮሉ ሄዱና ደህና መሆኗን ሲያረጋጋሉ። ወንድሟም ላይን እንዳልከው ስለማልጨነቅላት አይደለም፣ እናቴ የምትወለው ወንድና ለሴት ያላት አመለካከት ስለሚለያዩ እንጂ ትወዳታለች። የምትከስ ከሆነ ግን ደጋግማ ያንኑ ምሽት እንድታስበው ከማድረግ ውጪ ጥቅም ይኖረዋል ብዬ አላስብም። እኔ ደግሞ ፍትህ ሳታገኝ እንድትኖር በፍጹም አልፈቅድም። ሜሎም ክፍሏ እንደሌለች ሲሰሙ ሁሉም ፍለጋ ይጀምራሉ። እናቷ አስታገኛትም ልትከስ እንደወሰነ የሰታቁ ትደነግጣለች። ስለ ጉዳዩ ምንም የማያውቁት ጓደኛዋና አባቷም ደርቀው ይቀራሉ። ምን መሆንሽ ነው? ለራስሽ ባታስቢ ለኛ አታስቢም እንዴ? የወሬ ርዕስ ልታደርጊን ነው? ምን አይነት ራስ ወዳድ ሰው ነሽ? ስትላት በጣም ትነደድና እኔ ነኝ ራስ ወዳድ? እኔን ከወለድሽ በኋላ ወንድ ልጅ ስለምትፈልጊ እኮ ነው 3 ዓመት ሙሉ ጥለሽኝ ሄድሽው። አባዬ ስራውን ሲያጣም በእኔ ድለቢስነት እንደሆነ ነገርሽኝ። ወንድሜን ለማስተማር እኔን ስራ አስገባሽኝ። ካገባው በኋላ እንኳን ዞር ብለሽ አይተሽኝ አታውቂም። ብድር ሲያስፈልግሽ ግን ደወልሽልኝ። ምኑ ላይ ነው የኔ ራስ ወዳድነት? ምንም ብትኝ ይከሳለሁ፣ ወንጀለኛውም ቅጣቱን ያገኛል ስትል ወንድሟም እኔም ከጎንሽ ነኝ፣ እውነቱን ስደብቅ ሰላም የሚሰማኝ መስሎኝ ነበረ። ይቅርታ፣ ሁሉንም ነገር አንድ ላይ እንፈታዋለን፣ አብሬሽ ሄዳለሁ ስላት ደስ ብሏት ታመሰግነውና ይወጣሉ። አባቷም እናትዬ እውነቱን ስላልነገረችው ወቅሳታል። ፖሊስ ጣቢያ እንደደረሱም የምታስታውሰውን በሙሉ ትናገራለች። ከወጡ በኋላም ወንድሟ ከአስተማሪው እርዳታ እንደሚጠይቅ ሲነግራት በመጨረሻም ከገባችበት ጨለማ መውጫ መንገድ ያገኘች ስለመሰላት ደስ ይላታል። ሆስፒታል ስትመለስም ጓደኛዋ ይቅርበኝ፣ የዛን ቀን አብረሽ ቤት ኖሮ ምንም አይፈጠርም ነበር። ምንም አላረግሽም እኮ፣ እኔን ቀድሞ ቢያደርሰኝ ኖሮ ይሄ ነገር አንቺ ላይ ነበር የሚደርሰው፣ የእኛ ጥፋት አይደለም እያለቻት ይህን ምግብ ይዞ ሄድና ያበላታል። በቀጣዩ ቀንም ፖሊሶች አለቃዋ ጋር ለጥያቄ ሲሄዱ ፈርቶ መንቀጥቀጥ ይጀምራል። ሜሎን ደንግጣ ከልማ ስትነቃም ይህንን ታዩና ተረጋጋለች። እናቷ ምግብ ይዛለ ስትሄድም ስለ አለቃው መታሰር የሰማቸውን ትነግራታለች። አለቃዋ ምንም እንዳላጠፋና በብዙ ነገር ይረዳት እንደነበር ይናዝዛል። ፖሊሱ ግን ሁሉንም ንግግሩ እንደታቀደበት ስለገባው ጥርጣሬው የባሰ ይጨምራል። ሌሎቹ ሰራተኞቹም ቢሆኑ እሱን ደግፈው ይቆማሉ። የተፈጠረውን ያወቁ ሰዎች በሙሉም እየደወሉና መልእክት እያላኩ ሲያስጨናንቀዋት ይደርስና ወደ ጣራ ወስዷት ከተመረኩ በኋላ አለቆቼ ስቃይ ነበር የሚያበሉኝ፣ በእነሱ ስናደድ ሁሌም ስፖርት ሰራለሁ ብሎ ቦክስ እያለማመዳት ጭንቀቷን ያስረሳታል። ለምን እንደተጋቡ ሲያወሩም ዲግሪ ስላለሽ ነዋ፣ እኔ ደግሞ የራስ ስራ ስላለ ይባባሉና ይቀላልዳሉ። ከከተማ ይዟት ወጥቶም ውሃ ዳርቻው ላይ ሲደርሱ ልጅ እያለ ከወንድሙ ውጪ ማንም የሚረዳው እንዳልነበረ እያስታወሰ ይነግራታል። ጭንቀቷ እንዲላቃት ካረገ በኋላም ከሱ እንደጨረስን ቤቱን ሸጠን እንደዚህ አይነት ቦታ ላይ እንኖራለን እሺ ይላትና አለቃው እስር ቤት በመቆየቱ እየተበሳጨ ይመጣል። አንዷ ባልደረባ የምታስለቅቀው እንደሚሻል ነግራል ታስፈራራት ብትሞክረም ሜሎን ግን ሳትቀበላት ትቀራለች። ማታ ላይም ኬን ጋር የተለያየ ቦታ ተኝተው ያወራሉ። የምርመራ ውጤቱ እንደመጣም ጥፍሯ ላይ የአለቃ ተብዬው ዲኤንኤ ስለተገኘ ሀሳቡን ይቀይርና አየር መውሰድ እንደምትፈልግ ነግራኝ ነው ወደዚያ የወሰድኳት። በዛ ላይ እንደምትወደኝና ከባሏ ጋር እንጣላች ስትነግረኝ ነበረ። ለምን ቀድም አልተናገርክም ነበር? ስሟ እንዳይጠፋ ዝኝላት ነዋ ሲል ሴቷ ፖሊስ በጣም ትናደድበታለች። አለቃውም ስሜታዊ ስለሆነች ይቆጣታል። በነጋታው ሜሎን ስትጠራም ስለረዳት ብታመሰግነውም እንዳለው የፍቅር ስሜት እንዳልነበራት ታረጋግጥላቸዋለች። ወደ ቤቷ ስትመለስ ይህን ስራ እንዳገኘላት ቢነግራትም ሰውየው ግን እንዳያት ማን እንደሆነ ስለለያት ስራውን ይተወዋል። ይህን ጓደኛ ላይ ሳምነው ቢሞክረም ሳይሳካለት ይቀራል። ኬን ጋር አንድ ላይ እንዳደግን ታውቂያለሽ አይደለ? በጣም ጥሩ ሰው ነው። ሁሌም አንድ ላይ እንድትሆኙ እመኝላችኋለሁ ብሎ የተፈጠረው ሊያሳሳት ይሞክራል። መኪናቸውን ሊያሰሩ የመጡ ደንበኞችም ስለ እሷ ሲያወሩ የሰማዊን ሊጣላቸው ይሞክርና ያስቆሙታል። ሰዎቹ ከሄዱ በኋላም የሚሉትን አትስሚያቸው እሺ፣ በቅርቡ ከዚህ እንሄዳለን። ብዙ መጽሐፎች እንደሚያነብ ስታይ አብረው ብትኖርም እንደማታውቀው ይሰማታል። ከስራ ቦታ ደውለው ሲጠሯትም ለመሄድ ተወስናለች። ይህንም ከተጋቡ በኋላ ለሷ ብሎ መንዳት ያቆመውን ሞተር ያወጣውና ይዘዋት ይሄዳል። የሚያወሩትንም ለመቅዳት ይስማማሉ። እንደገባችም ያለቃዋ ሚስትና ባልደረባዋ በብር ላይ ያታልሏት ቢሞክሩም ሳትስማማ ስለቀረች ሚስቱ ተናዳ ትወጣለች። ባልደረባዋ ማስፈራራት ብትጀምርም የቀዳችውን ያሳየቻት እኔ ላይ ምንም ለማድረግ ብትሞክሩ ሁላችሁንም የማጋልጣችሁ ጥፋተኛው ሰው በነጻ የተሽከረከረ እኔ ማፍርበት ምንም ምክንያት አይኖረኝም ብላቸው ተወጣና ያደረገችው ለይን የነገረችው ትስቃለች። አሁን ሌላ ሰው ሆነሻል። ፍራቻሽን በማስወገድሽ በጣም ደስ ብሎኛል። እኔን ለመደገፍ በመወሰንህ አመሰግናለሁ። ግን ደግሞ መፋታት ከፈለግክ እንችላለን። ከዚህ በኋላ ብቻዬን ቢሆንም ግድ አይሰጠኝም። እኔ ግን ልተውሽ አልፈልግም።
ግን እኮ የምትወዳት ሴት እንዳለች ነግረኝ ነበር። ማን እንደሆነች እንዴት አታውቂም ታዲያ? በግድ መጮህ አለብኝ እንዴ? ስላት እሷ እንደሆነ ስለገባት ደስ ይላታል። የአለቃው ሚስትም ነገሩ ቶሎ እንደማይበርድ ስለገባት ታዋቂ የምትለውን ጠበቃ ትቀጥራለች። ጠበቃውም የሚሎን ወንድም አለቃ ስለነበረ ወንድሟ ተናዶ ስራውን ይለቃል። ይህ ልጅ እያለ ጀምሮ አብረውት ያደጉት ጓደኞቹም የተፈጠረውን ከሰሙ በኋላ በሚያስፈልገው ነገር በሙሉ ሊረዱት ይስማማሉ። የአለቃዋ ሚስትን በተደጋጋሚ ልታናግራት ትሄድና ለልጃቸው ብላ ይቅር እንድትለው ስጠይቃትም አንድ ቀን ልጅሽ ላይ ተመሳሳይ ነገር ቢደርስ ወንጀለኛውን ይቅር እንድትለው ነው የምትጠይቂያት ብላ ጥላት ሄዳለች። ይህንም ያለችበትን ጠይቃትና እንዳያት ያቅፋታል። እሷም አንተ ከጎኔ በመሆን ሁሉም ነገር እየቀለለኝ ነው፣ ሁሉንም ነገር አብሬሽ ሆኜ ለመካፈል አሁንም ቢሆን ዝግጁ ነኝ። ወንድሟም ከስራ መውጣቱን ለጓደኛዋ ሲናገር ለእሷ ብለህ የምታደርገው ነገር ምንም አይሳስበኝም፣ በፈለግናት ጊዜ ሁሉ ከጎናችን ነበረች፣ አሁን ደግሞ እኛ ተራ ነው ትለዋለች። በቀጣዮቹ ቀናትም ሰዎች ቤታቸው በር ላይ የማዩን ነገር ከመጻፍ ጀምሮ በስልኳም የተለያዩ መጥፎ መልእክቶችን ይገቡላታል። ይህን ስራ ቦታ ላይም ጽፎቹ ይጻፋሉ። አንድ ቀንም ይህን የሚጽፈውን ሰው ይዘውና ማን እንደላከው እየጠየቀ ይደበደበዋል። ሜሎን ፖሊሷ ጋር ሄዳ የተፈጠረውን ስትነግራት የምትጠረጥረውን ሰው ካየች እንድትደውል ትነግራታለች። ይህን ስራ ቦታን ፖሊሶች የተሳሳተ ጥቆማ ደርሷቸው ቢፈትሹም ምንም ሳያገኙ ይመልሳሉ። ቤት ሲመለስም ሌላ ቤት እንድንቀይር ትፈልጊያለሽ እንዴ? አይ እዚሁ ብንሆን ደስ ይለኛል ትለውና ማታ ላይም ፖሊሶቹ የአለቃው ሚስት ጋር ሄዱና ማስፈራሪያዎቹ ላይ እጇ ካለ እንደምትታሰር ቢነግሯትም ትክዳለች። ልጇ ፈርታ ወጥታ እናቷን ለመከላከል ስላሞከረችም ጥለዋት ሄዳሉ። ሜሎንም ቀጣይ ዓመት ፈተና ወስጄ አዲስ ስራ ለመጀመር አስቤያለሁ። ሁሌም ቢሆን ከጎንሽ ነኝ፣ የምትፈልጊውን ነገር ካለ በሙሉ ደግፍሻለሁ። በቀጣዩ ቀንም ጓደኛዋ እንድትተባበራቸው ለማድረግ ሲሞክሩ መቼም ቢሆን እንደናንተ አይነት ወንጀለኛ አልደግፍም፣ ስራውን ብለቅ ነው የሚሻለኝ፣ ይህንን የማይረባ ቦታ መገላገለዋለሁ ብላ ጥላቸው ትወጣለች። ሜሎን ጋር ደውላም የተፈጠረውን ትነግራትና የዛን ቀን እሱን በማመን ተሳስቻለሁ፣ ግን አሁን የሚጋባቸውን እንሰጣቸዋለን። ሜሎን ከዚህ በፊት የያዘችውን ቅጂ ለፖሊስ ሰጣቸውና ጥሩ መረጃ ስለሚሆናቸው ያስፈራሯትን በሙሉ ሰብስበው ያመጧቸዋል። ሁሉም ንግግሩን ለመካድ ይሞክራል። ሚስትየውን በድጋሚ ልታዋራት ብትሞክረም እባክሽ በቃሽ፣ እኔ በጣም ነው የሰለቸኝ። በነጋታውን በድጋሚ የኔ ስራ ቦታ ላይ የሆነ ነገር ይጻፍና ለማጥፋት ሲሞክሩ ግርብቶቻቸው የሚረዷቸውና እንደሚደግፏቸው ያሳዩቸዋል። ትንሽ ቆይቶም አባቷ ይደውልና የእናቷን መታመም ስለነገራት ተቻኩላት ሄድና ወንድሙ ቤቱን ሸጦ ለሷ ለመከራከር መወሰኑን ሲያወራት ሰማዋለች። ይህ ሁሉ የሚስትየው ስራ መሆኑን ስለምታውቅም ደውላ ታዋርታለች። እናቷንም እንደምትወጂኝ አውቃለሁ እኮ፣ ግን ደግሞ አንቺ እንደኖርሽው እኔም እንድኖራ ተጠብቂ። አሁን ጊዜው ተቀይሯል፣ በዛ ላይ እኔም ለራሴ መከራከር እችላለሁ ትላትና ይህንም የሚከታተላቸው ሰው እንዳለ ስለደረሰበት ደብቆ ያስወጣታል። ለአባቷ ማምለጣቸውን ካሳወቁት በኋላም ስልኳ ላይ ወንጀለኛው እንዲቀጣ የሚጠይቁ ሰዎች መልእክት ይልኩላታል። ሚስትየውም ለጋዜጠኛ እንደተናገረች አስባ ደውላ ስትጮህባት ይህን ያረጋጋታል። አባትየውም ነገሩን ብትተው እንደሚሻል ሲናገር ወንድሟ ፍትህ ማግኘትማ አለባት፣ ካስፈለገ ቤቱን ሸጠዋለሁ ይልና ውሳኔውን ለእጮኛው ሲነግራት ምንም አታስብ፣ ደስ ነው የሚለኝ፣ በዛ ላይ ወጣት ነን፣ እንሰራለን፣ ከተዋደድን ብቻ በቂ ነው። በቀጣዩ ቀን ሜሎን ፖሊሷን ታገኛትና ምርመራው አልቋል፣ አሁን ወደ ፍርድ ቤት ነው የምንሄደው። እኔም ዝግጁ ነኝ፣ ብዙ ሰዎች ድፍረትን እያደነቁ መልእክት ይልኩልኛል እና ምሳሌ በመሆኔ ደስ ብሎኛል ትላትና ሚስትየውም የባሏን ሽልማት ስታጸዳ የሆነ ፍላሽ ታገኝና ከፍታ ስታየው በድንጋጤ አፏን ከፍታ ትቀራለች። የፍርድ ቀኑ በነጋታው ስለነበረም ሜሎን ትረብሻለች። ይህንን ሁሉ አልፈን መተናል፣ ትንሽ ብቻ ነው የቀረን፣ በዛ ላይ ብዙ የሚደግፉን ሰዎች አሉ፣ አትፍሪ ይላትን ያለቀዋል። ልጅም አባቷ ስለናፈቃት ታለቅሳለች። ሚስቱም እንደሚመለስ ነግራት ታጽናናታለች። የሜሎን እናትም የልጅነት ፎቶዋን እያየችው የወለደቻት ጊዜ አያቷ ሴት ስላልፈለገች ስራ እንዳስቆመቻትና ልጅቷንም እንደተቀበለቻት ታስታውሳለች። ጠዋት ላይ ማብረዋት ወደ ፍርድ ቤት ለመሄድ በሯ ላይ ተሰብስበው ይመጣሉ። ፍርድ ቤት ሲደርሱም በሰዎች ተሞልተው ያገኙታል። ሚስትየውም የድምፅ ቅጂ እያሰማች እንዳልተገደደች ስትናገር ቆሻሻ ነገር ስትደፋባት ይህን ይከላከላታል። ሜሎን ፈርታ ለመመለስ ብትፈልግም እናቷ በጥፊ ትመታትና ያንን ሁሉ ሰው እጁን የጠቆመብን የመጣ ነው እኮ ፈርተሽ እንድትመለሽ አይደለም፣ እንደ ጀመርሽ ጨርሽው። ይህንም ፈርተንም ሆነ እነሱ የሚያመጡትን የውሸት ማስረጃ ሰምተን አንመለስም፣ ከጎንሽ ሆናለሁ ብዬሽ የለ እንዴ፣ ምንም አትፍሪ ይላትና ፍርዱም አዲስ በመጣ ማስረጃ መሰረት ይራዘማል። ወንድሟም የተለመደ ነገር እንደሆነ ያስረዳቸውን ያረጋጋቸዋል። ቤት ሲመለሱም ይህንን ቅጂውን ከሰማ በኋላ ምን አሰብክ? አሁንም ታምነኛለህ? ስለ ቅጂው ምንም አላሰብኩም፣ አሁንም ቢሆን እንደበፊቱ ነው የምወድሽ። ልጅ ያለም አባቱ ሁሌም ከጎኑ ይቆም እንደነበረ እያስታወሰ ያረግሽው ነገር በሙሉ ትክክል ነው፣ ምንም አትፍሪ ይላትና ተቃራኒዎቻቸውም ጓደኛውን ከነሱ ጋር እንድትሆን ለማድረግ ይወስናሉ። ጓደኛው የምትሆን አዲስ ስራዋ ቦታ ላይ ሆና እሷ ጠላት በመሄዷ ሁሉም ነገር እንደተፈጠረ እያነሱ ይወቅሷታል። እነይን አምፖላቸውን እያስተካከሉ ሜን ፍርዱ ካበቃ በኋላ ዓለምን እየዞርን ብናይ ደስ ይለኛል ይላትና ትስማማለች። የፍርዱ ቀን ሲጀመርም ብዙ ጋዜጠኞች ውጭ ተሰብስበው ይጠባበቃሉ። ከገቡ በኋላ ቤተሰቦቿና ይህን ውጭን ይጠብቁ ስትነግራቸው ይህን ይወጣል። ፖሊሱም ለእነሱ ላይ ፈረድ ስለሚችል እንዲዘጋጅ ይነግረዋል። ዳኞች ከገቡ በኋላ አለቃዋም ሆኑ ሌሎቹ ሰራተኞች
በየተራ የሚያውቁት እንዲናገሩ ይጠይቃሉ። ሜሎንም ከመኪናው ስትወርድ አይኗን ታስራ እንደነበረና ሰውየውም እንዳስፈራራት ትናገራለች። ጠበቃውም ሆን ብሎ ብር ስለሌላትና ህይወቷን መለወጥ ስለፈለገች ብቻ እንዳደረገችው ለሳምናት ይሞክራል። እሷን አናግሮ እንደጨረሰም ጓደኛዋ ትጠራለች። እሷ ግን ሁሉንም ነገር ዋሽታ አሳልፋ ትሰጣታለች። ወንድሟ ተናዶ ቢጮህ መልስ ሳትሰጠው ጥላው ትወጣለች። ብዙ ክርክር ከተደረገ በኋላም ወንድሟ እንዲመሰክር ይጠራና ሜሎን እህቴ ስለሆነች ብቻ አይደለም የምደግፍላት፣ ሁሌም ቢሆን ስርዓቷ የጠበቀች ሰው ናት። ሙቀት ሆኖ ቢሆንም እንኳን ሰውነቷን የሚሸፈን ልብስ ነው የምትለብሰው። ክስ በመመስረቷ ስሟ እንደሚጠፋ እያወቀች ራሱ ብራቸውን አልፈልግም ብላ ነው ፍትህ ፈልጋ የመጣችው። ዳኛውም ትንሽ ረፍት ጠይቃለች። ይህንም ለፖሊሱ ከፍርዱ በኋላ ሌላ ከተማ እንደሚሄዱ እየነገረው ያለ ወንድሟ ይወጣና ጓደኛዋ እንደዋሸች ያሳውቃቸዋል። ዳኞቹን በቂ ማስረጃ የለም ብለው ሰውየውን ይለቁታል። ለጋዜጠኛው የተኩራርቶ ኢንተርቪው ሰጠም። እናትየው ተናዳ ትመታውና ብጥብጥ ይፈጠራል። ፖሊሷን ፍትህ ልታሰጣት ባለመቻሏ ስታለቅስ አለቃዋ ስሜታዊ መሆንሽን ታይውና ሌላ ማስረጃ ፈልገሽ አደኛት ብሎ ያበረታታታል። ሜሎን ቤት ከተመለሰች በኋላም ከማንም ጋር ሳታወራ ትቀራለች። ወንጀለኛውም ወደ ቤቱ ይመለስና ሚስቱን እንደሚሻሻል እየተናገረ ይቅርታውን ይለምናታል። ፍላሹን ሲጠይቃትም እንደማትሰጠው ታሳውቀዋለች። ጓደኛውም ለጋዜጠኞች ፍርድ ቤት የሰጠችውን ቃል ትደግማለች። ይህንን የሰማ ወንድሟም የተቻኮለ ይወጣል። የናይቶት ሲከተሉትም መጀመሪያ ሲገናኙ አስጠልላው እንደነበረ እያስታወሰ የነገረው ቦታ እንደሆነ ይገምታል። ወንድሟም እንዳገኛት ለምንድን የዋሸሽው? መልእክቱ ስለገባኝ የምርም ደህና ይሆንሽ መስሎ ነበር የዛን ቀን የታኩሽ፣ ግን ይሁሉ ከተፈጠረ በኋላ ራሴ መውቀሴን አላቆምኩም። ይቅርበኝ፣ በሰላም መኖር ስለፈለኩን ያደረኩት። ችግር የለውም ይቅር ብዬሻለሁ፣ ጥሩ ህይወት እንድትኖርም እመኛለሁ ብላ ስትወጣ ወንድሟ ይቅር በማለቷ ይናደዳል። እሷም በቃ ይበቃል፣ የአንተንም ህይወት አበላሸሁት፣ ህይወቴ መቀጠል ብቻ ነው የሚፈልገው፣ ከዚህ በኋላ ፍርድ ቤትም አልሄድም ስትል ይህንም በሀሳቧ ሁሉም ይስማማል። ጠዋት ላይ ምግብ ሰርቶ ይስጣትና ለስራ ስትደውልለት ይወጣል። እናቷም ትጠራውና ወንድሟ ለሰው ፍትህ ካላሰጠው ብሎ ችግር ውስጥ እየገባ መሆኑ እንዳሳሰባት ታማክረዋለች። ብዙም ሳይቆይ ግን በገበያ ትወጣና ስለ ሜኖር ሲያወሩ ስትሰማ ተናዳ ጥል ትፈጥራለች። ወንጀለኛ በነፃ በመለቀቁ በጣም ትነዳለች። ይህንም ስራ ቦታውን ሸጦ ሌላ ከተማ ለመሄድ ስለፈለገ ጓደኛውን ያማክረዋል። ሜሎንም በውሳኔው ትስማማለች። ቁርስ እየሰራችም የወንጀለኛውን ቪዲዮ ስታየው ያስቆማትና ተኝተሽ ነው ግን ያደርሽው? በዛ ላይ ሁሉንም ነገር እንድንተው ጠይቀሽኛል እንዴ? ፖሊሱም ከወንጀለኛው ጋር ስትተባበር የነበረችውን ባልደረባውን አስቆም ያዋራታል። የሆነ ነገር እንደደበቀችውም ይጠራጠራል። ሜሎንም ደህና እንደሆነች ማስመሰሏን ትቀጥላለች። ይህን አዲሱ ቤታቸው እንዲያዩ ቢፈልግም እኔ ከማየ ጋር ሆስፒታል ሄዳለሁ፣ በዛ ላይ የሚበላ ነገር መስራት አለብኝ፣ አንተ ቀድመህ ይኸው በቃ ብላ ተሳምነዋለች። ትንሽ ቆይቶ ግን ስልኩ አልሰራ ስላለ ወደ ቤት ቢመለስም ቤቱን ባዶ ሆኖ ያገኘዋል። ፖሊሶቹም ወንጀለኛውንና ባልደረባ ሲገናኙ እያዩ ያለ ሜሎንን ያገኟታል። እሷም ለሌላ ጉዳይ እንደመጣች ታስመስላለች። ማታ ላይ እንደለመደችው ወተቱን ሰጣውና ይደፋውና የምታረገውን መጠባበቅ ይጀምራል። እሷም የተኛ ሲመስላት ተደብቃ ትወጣና ወንጀለኛ ቤት እንደሚያመሽ አጣርታ ትመልሳለች። ይህንም ሰውነትሽ ቀዝቅዟል፣ ምን ሆነሽ ነው? አየር ልወስድ ወጥቼ ነው፣ ምንም አታስብ፣ ከዚህ በኋላ ጥሩ ህይወት እንኖራለን። ወንጀለኛም ወደ ቤት ተመልሶ ከሚስቱ ጋር ይጣላና ይደበድባታል። በነጋታው እነ ቃለ መግዛት ይወጡና እጅ ለእጅ ተያይዘው ይመልሳሉ። ጓደኛዋም እናትየውን ታመመች ስትሰማ ልትጠይቃት ትሄዳለች። እናቷም ቀን በቀን የተሻላት ይመጣል። በነጋታው እኔን ቁርስ እየበሉ ትምህርቴ እንድጨርስ የረዳኝን አስተማሪን ብናመሰግነው ደስ ይለኝ ነበር። እናናግረዋለና ታዲያ ምን ችግር አለው? ሁሉም ነገር ሲስተካከል እንሄዳለን። በእኔ ምክንያት ስራህንም ሆነ ከተማህን እንድትተው ስላደረኩ ይቅርታ። ባለትዳር የሆነው እኮ ችግሮቻችንን አንድ ላይ ማለፍ እንድንችል ነው ይላትና እሷም እንደለመደችው ሰውየውን የተከታተለችው መረጃዎችን ጽፏለች። ይህንም ማታ ላይ ተደብቆ የጻፈችውን ያነበውና ማልቀስ ይጀምራል። ጠዋት ላይ ምንም እንዳልተፈጠረ እያስመሰሉ አስተማሪውን ለመጠየቅ ሄዳሉ። ሰዎችም ደስ ይላቸዋል። ትምህርት ቤታቸው ሄደውም ጥሩ ጊዜ እያሳለፉ ይውሉና ለልደቴ እዚህ ብንሆንስ የሆነ ቦታ ላይ ዳስቤ ነበረ፣ ግን ደግሞ አክብሬም ሄድ እችላለሁ ትለውና ማታ ላይ እንደለመደችው ወታ ሰውየውን የምታይበት አካባቢ የሆነ ዕቃ አስቀምጣ ትመልሳለች። ይህን የሚያስቀምጠችውን ስለት ሲያየው ወደ ውሃ ውስጥ ከተውና ቀድሟት ይመለሳል። በነጋታውም ቀብር ቦታ ሄዱና ያለሽን ብቸኛ ቤተሰቤ ስለሆንሽ በጣም ደስ ብሎኛል፣ አመሰግናለሁ። እኔም ስላለኝ ደስ ይለኛል፣ ግን አንድ ቀን እኔም እነሱን እቀላቀላቸው ይሆናል። ወንድሟም ጓደኛዋ ጋር ሄድና እንደማይቀዳት አረጋግጦላት እውነቱን ስጠይቃት ሰዎች የሚሏትን ስላፈራች መዋሸቷን ታምንና የተፈጠረውን በሙሉ ትነግረዋለች። ይህንም ሜሎንን ልሸኛት ኤርፖርት ድረስ ሄድና የልደት ምኞቴ አንቺ ሁሌም ሰላምና ጤና እንድትሆኝ ብቻ ነው ይላትና ስትሄድ እያያት ያዝናል። ፖሊሷም ተደብቃ ትከታተላታለች። ወንድ ፖሊስም ማስተማራቸው ጋር ሲሄድ ይህም በጣም አስቸጋሪ ልጅ ነበር። ሜሎንን ካየና እሷ ምን ያህል እንደምትለፋ ካወቀ በኋላ ነው ትንሽ የተረጋጋው። ቤተሰቦቹ ከሞቱ በኋላም ትምህርቱን አቋርጦ ለእሷ ግን የምትማርበትን ብር እንድሰጣት ለእኔ ያስረከበኝ።
በጣም ነው የሚወዳት። በእሷ ምክንያት ህይወቱ እንደተቀየረ ነው የሚያስበው። ሜሉ እንዳሰበችው ከባቡር ልትወርድ ስትለም ይህን ይደውላትና ምን እንዳሰብሽ አውቃለሁ፣ ግን ፖሊሷ እየተከተለችሽ ነው። ምንም እንዳታረጊ እኔ ፈጽመዋለሁ። ቦርሳሽ ውስጥ ያስቀመጥኩልሽን ደብዳቤ እንዳነበብሽው ቀደሽ ጣዩ ብሎ ያሳምናታል። ደብዳቤውን ስታወጣውም ከልጅነታቸው ጀምሮ ሲከተላት እንደነበረና ሊፈታት የፈለገውም ደስታዋን የነሳት መስሎት እንደሆነ ያብራራል። አሁንም ቢሆን ሰውየውን እሱ ቢቀጣው እንደሚሻልና ህይወቷ እንዳይበላሽ እንደሚፈልግ ታነባለች። ፖሊሷም ወንዱ ፖሊስ ይደውላትና ታገናኘታለች። የትምህርት ወጪሽን ሁሉ የከፈለልሽ እኮ የቤተሰቦቹን ካሳ ተጠቅሞ ነው። ህይወቱን የሰጠሽ ልትረጂው አትፈልጊም ስላት የሚሄድበትን ትነግረዋለች። ለወንድሟም ትደውለትና ከእጮኛ ጋር ስለነበረ ተያይዘው ይመጣሉ። እሷም ከፖሊሷ ጋር ሆና ደብዳቤውን እያነበበችው መንገዷን ትቀጥላለች። ይህ እንደደረሰም ሰውየውን እያሳደደ ይቀጠቅጠዋል። ወንጀሉን አምኖ ሜሎንን ይቅርታ አስጠይቃት ይቀርጸውና ሊገለው ሲለን ፖሊሶቹ ደርሰው የእሷን ስም እያነሱ ሊያረጋጉት ቢሞክሩም ሳይሳካላቸው ይቀራል። ሜሎ ውስጥ ደርስም እባክህ ተው፣ እውነት ነው እኔም ልገለው ፈልጌ ነበረ፣ ግን ደግሞ በሱ ምክንያት ካንተ ጋር ተለያይቼ መቀጠል አልችልም፣ ታስፈልገኛለህ፣ እባክህ ተወው ስትለው ይስማማል። ታስሮም ለግድያ ሙከራ እስር ቤት ሲገባ እየጮኸች እስከምትለቀቅ እጠብቅሃለሁ ትለዋለች። ፖሊሶቹም ነገሮች ከተጣሩ በኋላ ብዙ እንደማይቆይ ስላረጋገጡላት አመስግናቸው ትሄዳለች። የወንጀለኛ ሚስትም ከላፕቶፑ ላይ ተጨማሪ መረጃዎችን ሰበስባለች። ሜሎንም ከሆነ ሰው ይደወልላትና ለኢንተርቪው ስትጠራች ትስማማለች። እናቷ ቤት ስትመጣ ምራታቸውን እየበሉ የኔት ሄዶ ነው ይመጣል ለስራ ወጥቶ ነው ብላ ተዋሻታለች። ምሽቱንም ከወንድሟ ጋር እያወራ ትሰልፋለች። በቀጣዩ ቀንም ኢንተርቪው ላይ ቀርባ የተፈጠረውን በሙሉ ትናገርና ሌሎች ሴቶችን ምንም ቢፈጠር ዝም እንዳይሉ ታበረታታለች። ይህንን ያየችው ጓደኛዋን በድጋሚ ለመመስከር ትወስናለች። ወንጀለኛውን ፋይሉ እንደሌለ ሲያውቅ ይደነግጣል። ሚስቱም የምትፈልገው ነገር የለም ለፖሊስ ሰጥቼዋለሁ ስትለው ያንቃታል። የፈለከው ማድረግ ትችላለህ፣ በአሁኑ ከፍትህ አታመልጥም። ፖሊሷም አዲስ ባገኙት መረጃና ጓደኛውም ቃሏን በመቀየሯ ደስ ይላታል። ወንድምየውን በሰማው ነገር ደስ ብሎት እጮኛው ሊያገኛት ሄዳል። የወንጀለኛው ተባባሪ የሆነችው ሴትም በፖሊስ ታጅባ ትወሰዳለች። ይህንም ለሜሎን አዞላት የነበረው ቀሚስ ሲደርሳት ደስ ይላታል። ለብሳ ወደ ፍርድ ቤት ስትሄድም ብዙ እንደሷ የተጎዱ ሴቶች ደግፏታል። ተቃራኒ ጠበቃቸውም እውነት መቼም ተደብቃ እንደማትቀር ያምናል። ጓደኛዋን ፈርታ እንደዋሸች ትናዘዛለች። ሚስቱን ብትሆን በብዙ ሴቶች ላይ የፈጸመ ወንጀል መሆኑን ታጋልጥበታለች። የምትረዳው ሴትም የእሱ ተጠቂ መሆኗን ስትናዘዝ ውሸት እንደሆነ መናገር ጀምራል። ሜሎንን በድጋሚ ቃሏን ሰጥና በአሁኑ የተሟላ መረጃ ስለተያዘበት በ16 ዓመት ይቀጣል። ይህንም በሰማው ዜና በጣም ደስ ይለዋል። ይህን ቅጣቱን ጨርሶ ከወጣ በኋላ ቤተሰቦቿ ጋር ሄደው ጥሩ ጊዜ ያሳልፋሉ። በቅርቡ ቤት ሊቀይሩ ስለሆነም ይወያያሉ። ወንድሟና ጓደኛዋም ከብዙ ጊዜ በኋላ በድጋሚ ይገናኙና ደስ ይላቸዋል። እነ ሜሎን ቤተሰቦቿን ተሰናብተው ሲሄዱም አዲስ ህይወት ለመጀመር ጥሩ እድል እንደሆነ እያሰቡ የልጅነት ፎቶቸውን ይመለከታሉ። ከወራት በኋላ ሜሎን አርግዛ ይህን ደግሞ አሳ አጥምዶ ሲመጣ እናየዋለን። የከፈቱት ሬስቶራንትም ተወዳጅነትን አግኝቶ እነሱም በምንም ነገር ተስፋ ለመቁረጥን እያሳዩን ፊልሙ ይጠናቀቃል።